ከሰዓት ነው። ከቅዳሜ ከሰዓት በተጨማሪ ደግሞ ዛሬ የአባቶች ቀን ዋዜማ ነው። ሁላችሁም በያላችሁበት እንኳን አደረሳችሁ። ከዛ ውጪ የቅዳሜ ከሰዓት ቤተሰቦች በግራና በቀኝ እምር ብለው እኛ ጋር መጥተዋል። እነሱ ከኛ ጋር ስለሚያሳልፉ ደስ ይለናል። ይሄ ደግሞ የነሱ የተከበረ ሰዓታቸው ነው። ስለዚህ እናንተ እኛ ጋር ስለምትመጡ ደስ ስለሚለን ይሄ ሰዓት ለእናንተ ተሰጥቷል። ሁላችሁም እንኳን ደህና መጣችሁ በድጋሚ። ስለዚህ በግራና በቀኝ አባት የሆኑ ሰዎች ተመርጠዋል። ሁሉም አይደሉም፣ ሁለት ግን አባቶች አሉ። ስለዚህ እንተዋወቅ። ማን በል? ተስፋዬ ካሳ። ተስፋዬ ካሳ ምንድን ነው የሚሰራው? የግል ስራ ነው። የግል ስራ የግል ስራ። በጣም ጥሩ። ቱሬን ትራቭል ላይ የግል ስራ ነው የሚሰሩት። እሺ። ዘማሪ ዲያቆን ዘኪዮስ ታዬ ይባላል። እሺ፣ በጣም እናመሰግናለን። በዚህ በኩል ያሉትን ታውቀናል። አሁን ደግሞ በዚህ በኩል አንድ አባት አለ፣ እሱንም እንተዋወቃለን። ግን ከእህታችን ነው የምንጀምረው። ማን እንበላችን? እሺ፣ ባህር ሙዝ ይባላል። ባህር ሙዝ። የአባት ስም ማን ነው? ባህር ሙዝ ካሱ። ባህር ሙዝ ካሱ። ባህር ሙዝ ለምን ተባልኩ ብለሽ ጠይቀሻቸዋል በቤት? አዎ፣ አባቴ ነው ያወጣልኝ። አባቴ አሁን በህይወት የለም፣ ግን አሁን የዋዜማ በዓል ስለሆነ የአባቶች ቀን ቢኖር ደስ ባለኝ ነው። እኔም ብቻ ነው የወለደኝና እንደ ብርቅዬ እንደማለት ነው። ብርቅዬ። ባህር ማለት ሩቅ ነውና በጣም ለፍቷል መሰለኝ እኔን ለማግኘት። ለዛ ነው ባህር ሙዝ። በጣም ይገርማል። እሺ፣ አባትሽን ነፍሳቸውን ይማርልን። ምንድን ነው የምትሰሪው? ተማሪ ነኝ። ተማሪ ምንድን ነው የምትማሪው? ነርሲንግ ተማሪ ናት። በጣም አሪፍ። እሺ፣ አሸናፊ ጥሩነህ እባላለሁ። አሸናፊ ጥሩነህ። አባት ነህ? አባት። የስንት ልጆች አባት? የአንድ ልጅ አባት ነህ። በጣም አሪፍ። ሚኪያስ ምንድን ነው የምትሰራው አንተ? ግራውንድ ቴክኒሻን። በጣም አሪፍ። ስንት ልጅ አለ? 3 ልጆች አሉ። 3 ልጆች ወንዶች ሴቶች? መጀመሪያዎቹ መንታ ናቸው። የምትቀጥለው አንዷ ሲንግል፣ 3ቱም ሴቶች። በጣም አሪፍ። አሁን በቀጥታ ወደ ጨዋታ ሰዓቱ ነው የምናልፈው። የጨዋታውን ህግ እነግራችኋለሁ። ለአንድ ጥያቄ 20 ሰከንድ ነው የምሰጣችሁ። ማውራት፣ መተት፣ መነጋገር አትችሉም። የራሳችሁን ምላሽ ነው የምትሰጡት። ከዛ በኋላ ነጥቡ ከመቶ ነው የሚያዘው። ከመቶ ስንት ታመጣላችሁ? 95። ከመቶ 95 ነው የሚያመጡት። በጣም አሪፍ። እሺ፣ በዚህ ነው 100 95 እና 100 እናመጣለን ብለዋል። የጨዋታ ሰዓቱን ለመጀመር ፈቃደኛ የሆነ ቡድን ካለ እናስጀምራለን። ማን ይጀምር? ቅድሚያ እንስጥ። እሺ፣ ትጀምራላችሁ። ለአንድ ጥያቄ 20 ሰከንድ ነው የምሰጣችሁ። ማውራት፣ መተየት፣ መነጋገር አትችሉም። እሺ፣ የመጀመሪያ ዙር ዝግጁ ናችሁ? እንጀምር። በጣም ጥሩ። በደንባራ በቅሎ ዳሽ ተጨምሮ። ይሄን አባባል ነው የምታሟሉት። ሁለታችሁም ስትመልሱ 15 ነጥብ፣ አንድ ሰው ሲመልስ 10 ነጥብ ነው የምታመጡት። በደንባራ በቅሎ ዳሽ ተጨምሮ። ምላሽ። በደንባራ በቅሎ ሰርጌን ባደረገው እንዳለው። እሺ፣ ወደ ሁለተኛው ጥያቄ እናልፋለን። ዋሽንት ሲባል ታውቃላችሁ? ዋሽንት የድምፅ መሳሪያ። ዋሽንት ስንት ቀዳዳ ነው ያለው? አንድ ዋሽንት ስንት ቀዳዶች አሉት? ቁጥር ነው የምትጽፉት። ገልብጡ። ወደ መጀመሪያ ጥያቄ። ጨረስክ? በጣም አሪፍ፣ ጨርሷል። እሺ፣ የመጀመሪያው ዙር ከ30 ነጥብ ነው። በደንባራ በቅሎ ዳሽ ተጨምሮ ምንድን ነው የጎደለው? ምን ተጨምሮ ነው ይባላል? እሺ፣ ታውቂያለሽ? የሚያውቅ ጭነት ተጨምሮ አይደለም። እሺ፣ ቃጭል ተጨምሮ። ትክክለኛው ምላሽ ነው። እሺ፣ በደንባራ በቅሎ ቃጭል ተጨምሮ ካላችሁ ትክክለኛው ምላሽ ነው። ምን አላችሁ? ቃጭል ብለዋል። ምን አልክ አንተ? ፍጥነት። እሺ፣ በደንባራ በቅሎ ፍጥነት ተጨምሮ ሳይሆን በደንባራ በቅሎ ቃጭል ተጨምሮ ትክክለኛው ምላሽ ነው። 1 ነጥብ አላችሁ። እሺ፣ ዋሽንት ስንት ቀዳዳ ነው ያለው? 4። ትክክለኛው ምላሽ ነው። ስታንዳርዱ 4 ነው። 4 ነው ትክክለኛው። እሺ፣ ስንት አላችሁ? 4። ስንት አሉ? 6 ማሳየት። 6 እና 4። ስለዚህ በዚህኛው ዙር ሁለቱም ሲመልሱ 15 ነጥብ፣ አንድ ሰው ሲመልስ 10 ነጥብ ስለሆነ ሁለቱም አንዳንድ ጥያቄ መልሰዋል። 20 ነጥብ አላችሁ። እሺ፣ በእንቅርት ላይ ዳሽ ደግፍ።
ይህንን አባባል አሟሉ። ለእናንተም ተመሳሳይ ነው። ሁለታችሁን ስትመልሱ 15፣ አንድ ሰው ሲመልስ 10። ባህር ሙዝ ማየት ክልክል ነው ተናግረናል። እና ጎል አድርጋችሁ ጻፉ ብያለሁ። እሺ ሁለተኛ ጥያቄ ክራር ታውቃላችሁ? ክራር ስንት ክሮች አሉት? ቶሎ በሉና ምላሻችሁን ጻፉ። እሺ ባህር ሙዝና አሸናፊ የመጀመሪያው ዙር ላይ በእንቅርት ላይ ዳሽ ደግፍ፣ ጆሮ ደግፍ ትክክለኛው ምላሽ ነው። ጆሮ ደግፍ በጣም አሪፍ። እሺ ምን አላችሁ? ጆሮ ደግፍ እና አላቆም ብሏል። እሺ ወደ ሁለተኛ ጥያቄ እናልፋለን። አንድ ክራር ስንት ክሮች አሉት? ከኋላ አይደለም 5። እሺ 5 ለየት ያለ መልስ ያለ ሰው አለ? 6 5 እና 6 ሁለቱም ያስኬዳል። ሁለቱም ይሆናል። ስንት አልሽ? 5 ስንት አልክ? 4 5 እና 4 ተመሳሳይ 20 ነጥብ ነው ያመጡት። ተመሳሳይ 20 ነጥብ አጨብጭቡላችሁ። ምክንያቱም በመጀመሪያ ዙር ላይ አንድ ጥያቄ መለሰ፣ ሁለተኛው ላይ እሷ መለሰች። ስለዚህ 20 ነጥብ አላቸው። 20 ነጥብ በኩል ነጥብ ቀጥላችኋል። ወደ ሁለተኛው ዙር እናልፋለን። ወረቀት ቀይሩ። ወደ ሁለተኛው ጥያቄ እናልፋለን። አባባል ነው የምታሟሉልኝ። ሁለታችሁም ስትመልሱ 20 ነጥብ፣ አንድ ሰው ሲመልስ 15 ነጥብ ነው የምታገኙት። በሰው ቁስል ዳሽ ስደድበት። ገልብጡት። በቃ መልሱን ብቻ ተመልሶ። በሰው ቁስል ዳሽ ስደድበት። እሺ ሁለተኛ ጥያቄ ሰውን ማለት ነው። ሰው እንደዚህ ባላንሱን ጠብቆ እንዲሄድ የሚያደርገው የአእምሯችን ክፍል ምንድን ነው? መገልበጥ። እሺ ጨረስክ? አጨብጭቡላችሁ። በጣም አሪፍ። እሺ በሰው ቁስል ዳሽ ስደድበት፣ እንጨት ስደድበት። በሰው ቁስል እንጨት ስደድበት ትክክለኛ አባባል። ምን አላችሁ? እንጨትና አላውቀውም ብሏል። ወደ ሁለተኛው ጥያቄ እናልፋለን። ሰውን ባላንስ ጠብቆ እንዲሄድ የሚያደርገው የአእምሯችን ክፍል የትኛው ነው? ምንድን ነው? ያን መልስ ቆይ ነርቭ አይደለም። እሺ የአእምሮ ክፍል ባላንስ ጠብቀን እንድንሄድ የሚያደርገን የሚያካለ የለም። እሺ ሰረብለም ነው ትክክለኛው ምላሽ። ሰረብለም ምን አላችሁ ነው ጥያቄው። ሰረብለም ብለዋል። እሺ ሁለቱንም አላውቀውም ብሏል። እሺ ሰረብለም ትክክለኛው ምላሽ ነው የሁለተኛው። ስለዚህ ሁለቱንም ጥያቄ አቶ ተስፋዬ መልሶታል። ስለዚህ 20 ነጥብ 30 ነጥብ እንጨምርላችኋለን። ለምን 15 15 ሁለት ጊዜ ስታገኙ 30 ቅድም 20 ያላችሁ በድምሩ 50 ነጥብ ትሆናላችሁ። 50 ነጥብ አላችሁ። አሁን ተራ እናንተ ነው። ሁለታችሁም ስትመልሱ 20 ነጥብ፣ አንድ ሰው ሲመልስ 15 ነጥብ ነው የምታገኙ በዚህኛው ዙር። ስለዚህ እነሱ ላይ መድረስ ትችላላችሁ። 20 ነጥብ አላችሁ። አባባል ነው የምታሟሉልኝ። ዶሮ በረጅም ገመድ ሲያስሯት ዳሽ ይመስላታል። ዶሮን በረጅም ገመድ ሲያስሯት ዳሽ ይመስላታል። እሺ ወደ ሁለተኛ ጥያቄ እናልፋለን። ወደ ሁለተኛ ጥያቄ የሰው ልጅ 206 አጥንቶች አሉት፣ ትልቅ የሚባል ሰው። ከነዚህ አጥንቶች ውስጥ ትንሿ አጥንት የቱ ጋር ይገኛል ይለውን ጻፉ። ትልቁ ታረጋግጥ። ምን ትይ ነበር? ትልቁ ብልሽ አይ ፊሞራል ነው ወይ? ጭራሽ አንቺ ነርሲንግ ነው ለካ የምትማሪው። በይመልሽ አንቺ መመለስ አለብሽ። ትንሹ አካባቢውንም ከጻፋችሁ እሰጣችኋለሁ፣ ችግር የለም። አጨብጭቡላችሁ። እሺ ዶሮ በረጅም ገመድ ሲያስሯት ዳሽ ይመስላታል።
የለቀቋት ይመስላታል። የለቀቋት ይመስላታል። ትክክለኛው አባባል ይሄ ነው። አጨብጭቡላችሁ። እሺ ምን አላችሁ? የበረረች ይመስላታል ብላለች። አይደለም የፈቷት ብሏል። የፈቷት ያው የለቀቋት ስለሆነ 1 ነጥብ እንሰጣችኋለን። በጣም አሪፍ። እሺ ወደ ሁለተኛ ጥያቄ እናልፋለን። ከሰው ልጅ ትንሹ አጥንት ክፍል የትኛው ነው? የሰው ልጅ ትንሹ አጥንት የትኛው ይመስላል? ግምት ስትገምት ትንሹ አጥንት የቱ ጋር ያለ ይመስላል? አፍንጫ አይደለም። እሺ የምን ይመስላል? ጆሮ። ትክክለኛው አጨብጭቡለት። ከጆሮም ደግሞ ወደ ጆሮ ውስጥ አካባቢ ነው ያለው። ስቴፕስ ይባላል የአጥንት ክፍሉ። ምላስ ብላለች። የአይን ብሏል። አይን አለው በጣም ትንሽ ሰር አይን ውስጥ አጥንት አለ። ስለዚህ ትክክለኛው ምላሽ የመለሱት አቶ ተስፋዬ ናቸው። ጆሮ የሚለውን ምላሽ የሰጡን እናመሰግናለን። አጠቃላይ እኔ ካወጣችሁ ጥያቄ ውስጥ አብዛኛውን እየመለሱት ነው። ጎበዝ ናቸው በጣም። ስለዚህ በዚህ ዙር 1 ነው የመለሳችሁ። እሺ 1 ስለመለሳችሁ 15 እንጨምርላችኋለን። ቅድም 20 ነበራችሁ፣ 35 ለ50። እሺ አቶ ተስፋዬ ካሳና ዲያቆን ዘኪዮስ ታይ፣ ይሄ ጥያቄ ለእናንተ ነው። በድጋሚ እንኳን ለአባቶች ቀን ዋዜማ በሰላም አደረሱት። አቶ ተስፋዬ አባትነት ምን ማለት ነው ለእርሱ? አባትነት በቃ በዓለም ላይ ትልቁ የመጨረሻው የደስታ ጣራ አለዋለሁ። የደስታ ጣራ ነው። እሺ ወደ ጥያቄው እናልፋለን። 30 ነጥብ ነው የሚያስጨምርላችሁ። 50 ነጥብ አላችሁ። 80 ለመሆን ነው። ይህን ከመለሳችሁ እናንተ ከሰዓታችሁና እነሱ ከመለሱ እነሱ ያሸንፋሉ። ሁለታችሁም ካልመለሳችሁ ነጥቡ ዋጋ የለውም። እንደ ቅድሙ ግማሽ ነጥብ የለውም። 15 የለውም። መኛ እሺ እንቆቅልሽ እናውቅልህ። ሳይወልዱት እሽሩሩ ማን ነው? ሳይወልዱት እሽሩሩ። ሳይወልዱት እሽሩሩ። ምላሽ ካልሰጣችሁ ተበላችሁ። 50 ነጥብ ነው ያላችሁ። ሳይወልዱት እሽሩሩ ጨርሰዋል። ተራው እናንተ ነው። ይህን ጥያቄ ከመለሳችሁ 35 ናችሁ፣ 65 ሆናላችሁ። በ15 ተበልጧችኋላችሁ ማለት ነው። ባለቀ ሰዓት ማሸነፍ ትችላላችሁ ይህን ከመለሳችሁ። ባህር ሙዝና አሸናፊ። አሸናፊ አባትነትን አንተ እንዴት ትገልጸዋለህ? አባትነት አይገለጽም። አይገለጽም፣ ይኖራል እንጂ። በጣም አሪፍ። እሺ እንቆቅልሽ እናውቃለን። ብትሞላ ክብደት የማትጨምር ማናት? ብትሞላ ክብደት የማትጨምር። በጣም አሪፍ ጨርሰዋል። እሺ አጓጊ የሚሆነው እነሱ 50 ነጥብ ስላላቸው እነሱ 35 ነጥብ ስላላቸው እነሱ ከመለሱ ስለሚያሸንፉ እነሱም ከመለሱ ስለሚያሸንፉ ከእናንተ እንጀምራለን። ሳይወልዱት እሽሩሩ ማን ነው? ሳይወልዱት እሽሩሩ። እናቶች ብዙ ጊዜ ወንዝ ወርደው ሲመጡ እንደዛ እያደረጉ ነው ይዞት የመጡት። ማን ነው? ማን ነው? እንስራ ወይ ማሰሮ ነው ትክክለኛው ምላሽ። ሳይወልዱት እሽሩሩ እንደዚህ በጀርባ ተይዞ እየተንከባከቡ ነው የሚያመጡት እና ይህን ለሚያደርጉ እናቶች ሁሉ ክብር ይገባቸዋል። አንድ ለእናቶች ምን አላችሁ? የእናንተ ምላሽ ነው። ምን አይገናኝም። ሞባይል እንዳይሰበር ውድ ስለሆነ ምን አልክ? ትራስ። በጣም አሪፍ። ትራስና ሞባይል አይደለም። ትክክለኛው ምላሽ ማሰሮ ወይ እንስራ ነው። አሸናፊ ለመሆን እንግዲህ እናንተ አሁን ይህን ጥያቄ መመለስ አለባችሁ። ይህን ከመለሳችሁ አሸነፋችሁ። ለምን? እነሱ 50 ነጥብ ላይ ነው የሚቆሙት። ብትሞላ ክብደት የማትጨምር ምንድን ናት? ሰዓት። ትክክለኛ ምላሽ ሰዓት። ምን አላችሁ? ሰዓት ካላችሁ መልሳችሁታል። ምን አላችሁ? ህይወት
ህይወትና አጠጡ ብለዋል። ህይወትና አጠጡ ብለዋል። የዛሬ የጨዋታ ሰዓት አሸናፊዎች አቶ ተስፋዬና ዘኪዮስ ሆነዋል። የቅዳሜ ከሰዓት ቤተሰቦች ሁሉንም ነገር እናውቃለን ተብሎ አይገመትም። ማናውቀውን ነገር የምናውቅበት የምናውቀውን ነገር ደግሞ መልሰን የምንሸለምበት ቦታ ነው ይሄ። አቶ ተስፋዬ ግን ለዛሬ ኮከብ ናቸው። ስለዚህ 50 ነጥብ በ20 ይባዛና እያንዳንዱ ነጥብ ሂሳብ ይገባላችኋል። እናንተ እንኳን ደስ አላችሁ። በተለያየ አማራጭ ኢቢኤስንም ተከታተሉ። የኢቢኤስ ቤተሰቦች፣ አባቶች፣ አባት ለመሆን ያቀዳችሁ በአባትነት መንገድ ላይ ያላችሁ ሰዎች እንዲሁም ደግሞ አባቶቻችሁን ማክበር ያለባችሁ ልጆችን ብትሆኑ ሁላችሁም በያላችሁበት እንኳን ለአባቶች ቀን ዋዜማ በሰላም አደረሳችሁ። ደስ የሚል የአባቶች ቀን ደግሞ ነገ ይሁንላችኋል። ለአባቶቻችሁ ስጦታ በመስጠት በመታዘዝ ደስ የሚል ቀን እንድታሳልፉ ከወዲሁ አደራ እንላለን። ሳምንተኛ ጋር እንድትመጡ 7696 ላይ ኬኬ ብላችሁ ላኩልን፣ እኛ እንደውላችኋለን። እዚህ ትመጣላችሁ። ማታቁን ነገር ካለ ታውቃላችሁ፣ የምታቁን ነገር ካለ ደግሞ ትመልሱና ልክ እንደነ አቶ ተስፋዬ ገንዘብ ትሸለማላችሁ። ስልካችሁን አንሱና 7696 ላይ ኬኬ ብላችሁ ላኩልን። እናመሰግናለን።